እሺ ቀጣዩ ስለ ሪሌሽናል ኦፕሬተር ወይም ኮምፓሪዥን ነው። ኮምፓሪዥን በተመለከተ ኮምፓሪዥን የምንላቸው ኖት ኢኳልስ ቱ ግሬተር ዛን ለስ ዛን እያልን ሪሌሽናል ኦፕሬተሮችን የምንጠቀምበት ነው። ስለዚህ ይህን ስንጠቀም እንግዲህ ኮንዲሽን ላይ ነው ብዙ ጊዜ አፕላይ የምናደርገው። እሺ እንዴት እንደምንጠቀም እያየን መሄድ እንችላለን። ይህን ብንወስድ ብራውዘራችን ላይ ድሮን አድርገን እዚህ ጋር ኤ በሚባል ነው ሴቭ የተደረገው። እሺ ኤረር አለ ነው የሚለን። ኦኬ ኢኒሻሊ ኤክስ ቫልዩ ስለሌለን ኤክስ ኢኳልስ 7 ብዬ ውስጥ በዚህ ወቅት አሁን ይሄን ስንጠቀም ኮንዲሽን ቤዝድ ኖት ኢኳል ይላል። እኩል ካልሆኑ እኩል ቢሆንስ እዚህ ጋር 20 ብለን ብንወስድና እኩል ከሆኑ ኖት ኢኳል ነው፣ እኩል ከሆኑ ኢኳል የሚለውን ማውጣት መቻል አለበት ማለት ነው። ስለዚህ እዚህ ጋር ስንመጣ ኢኳል የሚለውን ያወጣልናል ማለት ነው። ግሬተር ከሆነ ግሬተር ብለን ኖት ኢኳል ወይም በዚህ መልኩ እንዲያወጣልን ሌሎቹንም ለዛም ኮርሱ በዚህ መጠቀም እንችላለን ማለት ነው። በዚህ መልኩ የሚሰራ ነው፣ ሌላ አዲስ ነገር የለውም። ቀጣይ ስለ ምንድነው የምናገኘው? ቀጣዩ ስለ ኢንክሪመንት ዲክሪመንት ነው የሚያወራን። ኢንክሪመንት ዲክሪመንት እንዴት ነው የምንሰራው? ሌትስ ሲ ፎር ኤግዛምፕል ይሄንን ኤክስ 5 የሚል አለ፣ ዋይ 4 የሚል አለ። ብቻውን አንድ ኦፕሬተር ፕላስ በፕሪሚየም በፖስት ኢንክሪመንት ፕላስ ፕላስ ካለው ራሱን አፕዴት ያደርጋል ምን ጊዜ። ስለዚህ ይህን በፕሪ ያለው አክስ በአንድ አፕዴት ሲያደርግ 6 ይሆናል፣ በፖስት ማለት ነው። በፕሪም በዚህ በኩል አንድ አፕዴት ያደርጋል ማለት ነው። 5 ይሆናል 4 የነበረው ማለት ነው። ኢኮ ብሎ የሚያወጣልን እዚህ ጋር የኤክስ እና ዋይ ቫልዩ ከላይ የተገኙት ቫልዩዎች ናቸው። 6 5 ያወጣልናል ማለት ነው። ቀጣይ ኦፕሬሽን ላይ እዚህ ላይ ስንመጣ ግን ራሱን ከመቀየሩ በፊት መጀመሪያ ኦፕሬሽኑን ፐርፎርም ያደርጋል። ስለዚህ ፕሪቪየስ የነበረው የዋይ ቫልዩ ስንት ነው? 5 ነው። ሲደመር 1 6 ይሆንና ለኤክስ አሳይን ይደረጋል። ስለዚህ ኤክስ የሚኖራት ቫልዩ 6 ነው ማለት ነው። በኋላ ግን ዋይ ራሱን አፕዴት ያደርጋል። ስንት ይሆናል? በአንድ ሲጨምር 5 ነበር 6 ይሆናል ማለት ነው። ቀጣይ ኢኮ ላይ ሲወጣ ስንት ይሆናል? 6 6 የኤክስም የዋይም ቫልዩ እኩል ነው ይወጣል። እዚህ ላይ ስንመጣ ደግሞ ኢኮ ላይ ራሱን እነዚህን ፕሪ ኢንክሪመንት እና ፖስት ኢንክሪመንት ስናደርግ ፖስት ከሆነ ራሱን ከመቀየሩ በፊት መጀመሪያ ራሱን ያወጣል። ስለዚህ ኤክስ የነበረው ፕሪቪየስ ቫልዩ ስንት ነው? 6 ነው ዲስፕሌይ የሚያደርገው። ከዛ ራሱን ግን አፕዴት ያደርጋል። አፕዴት ሲያደርግ ስንት ይሆናል? 7 ይሆናል ማለት ነው። ዋይ ላይ ስንመጣ ደግሞ ፕሪ ኢንክሪመንት ስለሆነ ፕሪ ከሆነ ኦፕሬሽኑን ዲስፕሌይ ከማድረጉ ወይም እንዲላክ ከመውሰዱ በፊት መጀመሪያ ራሱን አፕዴት አድርጎ ነው ወደ ሌላ ስራ የሚሄደው ማለት ነው። ስለዚህ ማይነስ ማይነስ ዶላር ዋይ ሲሆን 6 የነበረው ስንት ይሆናል? 5 ይሆናል ማለት ነው። ከዚያ እዚህ ጋር ስንመጣ አሁንም ማይነስ ማይነስ አደረገው 4 ይሆናል። 4 ሲደምር የኤክስ ቫልዩ 7 ትሆናለች። 11 ይመጣል። 11 ለዋይ አሳይን ይደረጋል ማለት ነው። የኤክስ ቫልዩ ግን ስንት ነበር? 7 ነው። ስለዚህ 7 11 ዲስፕሌይ ይሆናል ማለት ነው። ይሄ ነው ያለን። እንግዲህ ሴቭ እናድርግና አውቶፑቱን ብራውዘራችን ላይ እኔ ማለት ነው። ስለዚህ ያለን የሰራነው ስራ ነው ማለት ነው ይሄ የሚያሳየን። ስለዚህ 6 5 እዚህ ጋር ያለው ነው። ቀጣይ ደግሞ የሚያሳየን እዚህ ላይ ያለው ነው። ኢኮ ያለበት 6 6 ነው። ቀጣይ 6 5 ነው። ቀጣይ 7 11 ይህን ይመስላል ማለት ነው የመጣው አውቶፑት በምናይበት ወቅት። እሺ ወደ ቀጣይ ስራችን ስንሄድ ቀጣይ የምናገኘው ስለምንድን ነው የሚያወራን? ስለ ሎጂካል ኦፕሬተር ትሩ ፎልስ ያሉት በኤንድ ሲያያዝ ትሩ እና ፎልስ ምንድን ነው የሚሆነው? ፎልስ እና ተመሳሳይ ትሩ ትሩ ብቻ ሲሆን ትሩ ይሆናል የለበት፣ ከዛ ውጭ ያለው ፎልስ ይሆናል። ስለዚህ የዚህ ሪዛልት የሚሆነው ምንድነው? ፎልስ ፎልስ 0 ነው፣ ግን ኢምፒቲ አድርጎ ነው የሚያወጣው።
ዲስፕሌይ አያደርገውም። እዚህ ጋር ግን በኦር ሲያያዝ ሁለት የተለያዩ ከሆነ እና ወይም ፕላስ ወይም ፎልስ ሲሆን ፎልስ ይሆናል። ከዛ ውጭ ያለው ትሩ ነው የሚሆን በኦር ወቅት ይህን። ስለዚህ እዚህ ጋር ትሩ ያወጣልናል። እዚህ ጋር በኤግዞር ደግሞ ሁለቱ የተለያዩ ከሆነ ትሩ ያመጣልናል። ከዛ ውጭ ፎልስ ነው የሚያወጣው። ይህንን እንግዲህ ቼክ ማድረግ ይቻላል ማለት ነው። ግን ቼክ እናድርግ። ስለዚህ ሴቭ እናድርግ። ከዛ ብራውዘራችን ላይ እናያለን ማለት ነው። ሪፍሬሽ እናደርግና ሲንታክስ ኤረር አለን የሚለን ምንድነው? ሲንታክስ ኤረሩ ላይን 7 ጋር አንኤክስፔክትድ ኤንድ ኦፍ ፋይል ነው የሚለን። እስኪ ሌትስ ቼክ ላይን 7 እዚህ ጋር ምንድነው ኮቴሽን እንትን ብዬ አልዘጋሁት በዚህ መልኩ ስንቀለው። ስለዚህ አንዳንድ መጀመሪያ ኤምፒቲ ላይ ያመጣው የፎርስ የሚለው ነው። በዚህ መልኩ ነው ዲስፕሌይ የሚያደርግልን ማለት ነው። ሌላው ቢትዋይዝ ኦፕሬተር ነው። ቢትዋይዝ ኦፕሬተር ደግሞ ሲንግል ኤንድ፣ ሲንግል ኦር ወይ ኤግዞር፣ ሽፍት ቱ ሌፍት፣ ሽፍት ቱ ራይት የሚሉ ናቸው ያሉት። እነዚህ ምንድን ናቸው? እያንዳንዱ ቢት ባይ ቢት በኤንድ እያያያዘ የሚመጣውን ሪዛልት ነው ዲስፕሌይ የሚያደርግለት። ስለዚህ አሁን በኤንድ ወቅት ዋን እና ዋን የኤ እና የቢ ዋን ነው የሚሰጠን። 0 1 0 ነው። ከአንዳንድ ውጭ ሌሎች ፎልስ ነው በኤንድ ሲያያዝ። ስለዚህ 0 0 0 አንድ ያመጣል። ይሄ ወደ ዴሲማል ሲቀየር አንድ ነው የሚያመጣልን ሪዛልት ማለት ነው። ሌላኛው በኦር ወቅት ነው። ኦርን ደግሞ የተለያዩ ሲሆኑ ብቻ ነው አንድ የሚሰጠን። ሚን 0 0 ሲሆኑ ብቻ 0 ይሰጣል። ከዛ ውጭ ያሉት አንድ ነው የሚሰጠን። ስለዚህ እዚህ ጋር አንድ በኦር ሲያያዝ 0 እና 1 ነው። 1 እና 0 በኦር ሲያያዝ አንድ ይሰጣል። 0 0 0። ስለዚህ 0 0 0 ሚን 1 1 1 ያመጣል 7 ማለት ነው ወደ ዴሲማል። እዚህኛው ላይ ኤግዞር ቢ ደግሞ ስናይ ደግሞ በኤግዞር የተለያዩ ሲሆኑ አንድ የሚሰጥ ይሄኛው እና ይሄኛው ማለት ነው። ስለዚህ የሚኖረው ምንድነው? 0 1 1 0 6 ማለት ነው ወደ ዴሲማል ሲቀየር። ከዛ ይሄኛው ደግሞ ሽፍት ነው። ይሄኛው ሽፍት ነው። ዲጂቶች ስንት ናቸው? ኦርቢት ቫልዩ አሁን እዚህ ጋር ያሉትን ዲጂቶች ስናይ አንድ ሽፍት ማድረግ ነው የሚለን። ማንን? ኤን ወደ ሌፍት። ስለዚህ ይሄኛው ፖዚሽኑን ሲለቅ ወደ ሌፍት ሽፍት ከሆነ ከራይት ሳይድ የሚለቁትን ቦታ 0 እንሰጣለን። ስለዚህ ወደዚህ ሽፍት ሲያደርግ አንድ 0 አለችበት ቦታ፣ 0 ደግሞ አንድ አለችበት ቦታ፣ አንድ ደግሞ 0 አለችበት ቦታ ላይ ይሆንና ምን ይሆናል? 1 0 1 0 ይመጣል። 1 0 1 0 ደግሞ ምንድነው? 10 ማለት ነው ወደ ዴሲማል ሲቀየር። ሌላው ሽፍት ደግሞ ስንሰራ ሌላው ሽፍት ስንሰራ ደግሞ ይሄኛው ደግሞ ራይት ሽፍት ነው። ወደዚህ ነው። ስለዚህ ወደዚህ ቦታ የለንም እቺ። ስለዚህ እቺ ሪጀክት ትደረጋለች ማለት ነው። እቺ እዚህኛው ቦታ ላይ ሚን እዚህ የኤን ነው እየሰራን ያለ ነው። ሶሪ እቺ አንድ ሪጀክት ትደረጋለች። ከዛ 0 አንድ ቦታ ላይ፣ አንድ ደግሞ 0 ቦታ ላይ 1 0 ሆኖ ይቀራል። ከዚህ በኋላ ያሉት ወደ ሌፍት ያሉት 0 0 ነው የሚሆነው። ስለዚህ 1 0 ብቻ ይሆናል። 1 0 ደግሞ 2 ማለት ነው። ስለዚህ ቼክ ማድረግ ይቻላል። ይሄን የሚያመጣልን አውትፑት አውትፑቶቻችን እነዚህ ጋር የተጻፉት ናቸው። ይህ ኮመንት ነው። ኖርማሊ በስላሽ ስላሽ ተብሎ የተጻፈው ምንም ቫልዩ ኤክስኪዩት አይደረግም፣ ግን የሚያመጣልን ሪዛልት ለማሳየት ያህል የተጻፈ እንደሆነ ማወቅ ይጠበቅብናል ማለት ነው። ስለዚህ ይህን በምናደርግበት አንድ ነው መጀመሪያ የወጣው 7 6 10 2 ይሆናል ማለት ነው። በዚህ መልኩ እንሰራለን ማለት ነው። እሺ ቀጣይ ፓርት ስለ ኮንስታንት ነው። ኮንስታንት በተመለከተ ኮንስታንት እንዴት ነው? ኮንስታንት በሁለት መልኩ ይጻፋል። አንደኛው ኮንስታንት ዲፋይን በሚል፣ ሁለተኛው ኮንስት ኪወርድን በመጠቀም። ኮንስት ዲፋይን ስንጠቀም 3 አርጊውመንቶች ይወስዳል።
አንደኛው ኮንስታንት ቫሪያብል ነው። ከዚያ ቫልዩ ነው። ሶስተኛው ደግሞ ኬስ ሴንሲቲቭ አይደለም የሚለው ነው። ትሩ ከሆነ ኖት ኬስ ሴንሲቲቭ ማለት ነው። ከዛ ውጭ ግን ምንድነው ባይ ዲፎልት ኬስ ሴንሲቲቭ ነው የምናገኘው ማለት ነው። ስለዚህ ይሄ ደግሞ ሶስተኛው ሳፖርት የሚደረገው ከፒኤችፒ ቨርዥን 8.0 በፊት ላሉት ነው። አሁን ላይ ከረንት ላሉት የሶስተኛው አርጊውመንት የለም። ኖርማል ቫሪያብሎቻችን ኮንስታንቶች ኬስ ሴንሲቲቭ ናቸው ማለት ነው። ስለዚህ ይህን እንዴት ነው የምንጠቀምበት? እንየው እንግዲህ ዲፋይን እንላለን። ዲፋይን ኮንስታንት በካፕ ነው ብዙ ጊዜ የምንጠቀመው። ከዛ ቫልዩ ነው ማይ ቫልዩ ልበለው። ዘን በዚህ መልኩ እንወስዳለን ማለት ነው። ለማውጣት ስንፈልግ ኢኮ ብለን ኤምኤም በዚህ መልኩ ነው። ስለዚህ እዚህ ጋር ምንድነው ስፔሻል ካራክተር ካሉት ውስጥ አይሚን ቫሪያብልስ በምንጠቀምበት ወቅት ዶላር ሳይን ከፊት አላቸው ብለን ነበር። ነገር ግን ኮንስታንት ቫሪያብል በሚኖርበት ወቅት ዶላር ሳይን እንደሌለ ማወቅ ይጠበቅብናል። ስለዚህ አሁን የሚወጣው ማይ ቫልዩ የሚለው ነው። እዚህ ጋር ኮቴሽን ውስጥ የተቀመጠለት ማለት ነው። ሌላኛው ሁለተኛው መንገድ ኮንስት ነው። ኮንስት ብዬ ከዛ ቫሪያብል ኔሙ ይኖራል። ሜሴጅ ለምሳሌ እዚህ ኮንስት ብዬ አበበ ብዬ ጻፍኩኝና ኢኮ ብዬ ምንድነው የምለው ኤስኤች በዚህ መልኩ ዲስፕሌይ የማደርገው ማለት ነው። ሁለቱ አንድ ላይ ነው የሚወጡብኝ። ለምንድነው እዚህ ጋር ብሬክ አልተጠቀምኩም? እዚህ ጋር ዶት አድርጌ በኮቴሽን ውስጥ ብሬክ አዲስ ላይን እንዲያመጣ ቀጣይ የሚመጣው በዚህ መልኩ ይሆናል ማለት ነው። ሌላኛው እዚህ ጋር ኢንስቴድ ኦፍ ዲስ ዋን ብሬክን በሌላ መልኩ ዲፋይን ላደርግ እችላለሁ። አንድን ኤችቲኤምኤል ታግ እዚህ ጋር ቢአር ብዬ በወስድ በካፒታል ደን እዚህ ጋር ምን ማለት እችላለሁ? ቢአርን በዚህ ያዝልኝ ብዬ ኢንስቴድ ኦፍ ዚስ ቢአር ብዬ መውሰድ እችላለሁ። እንደገና ደግሞ እዚህ ጋር ዶት አድርጌ ቢአር ማለት እችላለሁ ዊዛውት ኮቴሽን። ስለዚህ ማለት ምንድነው ቢአር የሚለው ብሬክ የሚለውን ነው ዲፋይን ያደረኩለት። እኔ ኢኮ ብዬ ደግሞ ሌላ ጀስት ለምሳሌ ኢትዮጵያ በሁለታቸው መካከል ብሬክ መጠቀም ብፈልግ እዚህ ጋር ይህን ኮቴሽን ዘጋና ብሬክ ተጠቅሜ ቢአርልና ዶት አድርጌ ለዚህን ኮቴሽን አድርጌ ሁለቱም መነጣጠል እችላለሁ። በዚህ መልኩ አውትፑቶቻችንን ማውጣት እንችላለን። ኮንስት አጠቃቀሙ ይህን ይመስላል።